ሩታ ሩታ እንግዲህ አብርሃም ባለበት ቦታ ድረስ እንግዲህ ይቅርታ ጠይቃለች ማለት ነው። እንግዲህ አብርሃምን እያስገደደች ትገኛለች በዚህ ሰዓት ሩታ ማለት ነው። ምክንያቱም አብርሃም በዚህ ሰዓት እኔ ከኤርሜላ ጋር አሪፍ ሰዓት እያሳለፍኩ ነው፣ ቀለበት ስላላደረክን ነው እንዴ ያየሽኝ? እኔ በዚህ ሰዓት አንቺን አልፈልግም፣ ከአንቺ ጋር መሆን አልፈልግም እያላት ነው ማለት ነው። ሩታ ወደሰን በግዴ ትሆናለ የኔ ያልኩት ነገር ሁሉ ይሆናል በማለት እንግዲህ አብርሃም ላይ ዛቻ እያደረሰች ትገኛለች ማለት ነው። ቆይ ሩታ አንቺ ምን አስበሽ ነው እንዴ? እሱ እኮ ከአዲሱ ውሽሚት ጋር በጣም አሪፍ ጊዜ እያሳለፈ ነው። አንቺ ሄደሽ የፍቅር ነቀስተን ይባታችኋለሽ እንዴ? አረ ሩታ አልተቻልሽም። አሁንስ ቆርጠሽ ተነስተሻል እና እንግዲህ እስከ ዛሬ እሱ ይቅርታ ይጠይቀኛል ብዬ ነበረ። እኔ እሱ ምንም ለውጥ አላሳየኝም። ስለዚህ እኔ የእሱ ቦታ ተክቼ ይቅርታ ሊጠይቅክ ብዬ ነው እንጂ እኔ ይቅርታ ራሱ አይገባህም በማለት እንግዲህ ብዙ ነገር እያለችው ነበረ ማለት ነው። አብርሃም እንግዲህ እኔ ትችሻለሁ፣ ለምን አትተይኝም? ለምን ከኔ ጋር መሆን ፈለግሽ? ሌላ ነገር ደግሞ ምን አስበሽ ነው እያላት ነው ማለት ነው። እኔ ምንም አላሰብኩም፣ እውነት ያልኩክ ያለው እኔ ምንም አስቤ አይደለም መልሳለታለች ማለት ነው። አብርሃም እንግዲህ ከዚህ በፊትን እንደዚህ ብላ ስላታለለችው አሁንም እየተጠራጠረ ነው ማለት ነው። እና ከኔ ጋር የመሆን ፍላጎት ከሌለክ ለምንድን ነው እኔ ጋር የመጡት ሰዎች የምትደበድቡ? እኔ ጋር ሰው ስታገኝ ለምንድን ነው እንደዚህ የምትሆነው? በማለት እንግዲህ ብዙ ነገር ተናግራለች ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ሩታ እንግዲህ ቆርጣ ተነስታለች። ማንም አይመልሰኝም፣ በማንም አልመለስም ብላለች። እንግዲህ ሩታ በዚህ ሰዓት በጣም ተነስታለች፣ ቆርጣ ተነስታለች፣ በጣም ተናዳለች ማለት ነው። ምክንያቱም እሱ አሁን ዝዋይ ነው ያሉት፣ ከኤርሜላ ጋር ዝዋይ ነው ያሉት ማለት ነው። እንግዲህ ዝዋይ ድረስ ሄዳለች ማለት ነው። ዝዋይ ድረስ ሄዳ ተመልሰን እንደ ድሯችን መጀመሪያ እንደነበረም አንድ ላይ መሆን አለብን በማለት እንግዲህ ብዙ ነገር እያለችው ነበረ ማለት ነው። እሱ ደግሞ መስሚያ ጥጥ ነው፣ ከአንቺ ጋር መሆን አልፈልግም፣ ከአንቺ ጋር መቀጠል አልፈልግም፣ እኔ ሌላ አዲስ ህይወት ጀምራለሁ፣ አልፈልግሽም እያላት ነበረ ማለት ነው። ሩታ እንግዲህ እሺ ብለ ወደ ቤት ሻንጣህን ይዘህ ወደ ቤት መመለስ አለብህ በማለት እንግዲህ መስጠንቀቃ ሰጥታለች። ካልተመለስክ ሌላ ችግር ይፈጠራል በማለት እንግዲህ ብዙ ነገር እየተናገረችው ነበረ ማለት ነው። ሩታ እንግዲህ አሁንም ደግሞ እንግዲህ ምን እንዳሰበች ባናቅም እንግዲህ ቆርጣ ተነስታለች ማለት ነው። ሩታ እንግዲህ በጣም ደግሞ እህል ውስጥ እየከተተ ያለው እሱ አብርሃም ራሱ ነው ማለት ነው። ከእሷ ጋር ሰው ሲያገኝ እንግዲህ አብርሃም እንደ እብድ ነው የሚያደርገው ማለት ነው። ውሸቱ ነው እንጂ ልቡም አይምሮም ከሩታ ጋር ነው ያለ። ነገር ግን ምናምን ሰውነቱ ምናምን ነው ከሄርሜላ ጋር ያለው እንጂ እሱ ያለው ከሩታ ጋር ነው ማለት ነው። ምክንያቱም አብርሃም ትዋሻለ አንተ፣ እኔ አንተን አውቃለሁ፣ ማንነቴን አውቃለሁ ስትለው እንግዲህ አታውቅኝም፣ እኔ የድሮ አብርሃም አይደለሁም ተቀይራለሁ ነው። አልተቀየርክም፣ ብትቀየር ኖሮማ ብዙ ነገር ትቀይር ነበረ፣ እንደዛው ነው ያለ ካንተ በማለት እንግዲህ ብዙ ነገር እያለችው ነበረ ማለት ነው። እንግዲህ ሩታ በዚህ እኔ አልሄድም፣ አንተ እሺ ብለህ ይቅርታን ተቀብለኝ ነገ ወደ ቤት ሻንጣ ይዘህ እንድትመለስ እፈልገዋለሁ ብላለች ማለት ነው። እንግዲህ ምን ይዞ እንደሚመጣ ይታወቀው። እንግዲህ በድጋሚ ደግሞ በጣም ኮስተር ብራ ነው እንግዲህ ሩታ እየተናገረች ያለችው። እኔ መጥቼ ይቅርታ ስለጠየቅኩኝ ይህን የኩራት ቢጤ እየተሰማ ነው እያለች ነበረ ማለት ነው። እንግዲህ ወንድ ልጅ እንኳን እንደዚህ ተንጠባርረው እንደዚህ ከሴቶች ጋር እየተንዘላዘለ ሲሆን ጥፋት ራሱ ትክክለኛ ጥፋት አጥፍተሽ ይቅርታ ስትጠይቅ እንግዲህ እነሱ ሆነ አናታቸው ላይ የሚወጣቸው ነገሮች አላቸው ማለት ነው። ሩታዬ እንግዲህ አንቺ ጥፋቱ የእሱ ቢሆንም ይቅርታ መጠየቅ ትልቅነት ነው እንጂ ትንሽነት አይደለም ማለት ነው። አሁን እንግዲህ ወደ መንገድሽ እየተመለስሽ ነው። የማንንም ወሬ ሳሰሚ ህይወትሽን መስተካከል ያለብሽ ነው ማለት ነው። ምክንያቱም አብርሃም የልጅሽ አባት ነው። ለልጅ ደግሞ እናትና አባት አንድ ላይ ሲኖሩ ነው ደስ የሚለው ማለት ነው። አንቺ ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል። ነገር ግን ከልጅሽ አባት ጋር ብትሆን በጣም ነው ደስ የሚለው። ጥሩ አማራጭ፣ ጥሩ ምርጫ ነው የመረጥሽው ማለት ነው። ምክንያቱም ለልጅ አባትና እናት አንድ ላይ ሲሆኑ ነው ደስታ የሚሰጣቸው፣ ልጆችም ደስተኛ ሆነው የሚያድጉት ማለት ነው።
ማንም እንደ እናትና እንደ አባት ሊሆን አይችልም ማለት ነው። ሁለቱ አንድ ላይ ሲሆኑ ነው ልጆቹ ፍቅር ሆኖ በሰላም የሚያድጉት ማለት ነው። ሩታዬ በጣም ጥሩ ነገር ነው ይዘሽ የመጣሽው ማለት ነው። ጎበዝ በርቺ፣ ፈጣሪ ያሰብሽውን ሀሳብሽን ያሳካልሽ ማለት ነው። ከምንም በላይ የሰው ልጅ በንጹህ ልብ በንጹህ አይምሮ ካሰብ ነው ፈጣሪ ደግሞ ተጨምሮበት ያሳካልናል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ማለት ነው ስለምታደርጉልኝ ስለምታበረታቱኝ እጅግ ከልቤ አመሰግናለሁ ማለት ነው። ሰላማችሁ ይብዛልኝ። ቤት የመጣችሁ በድጋሚ የኔ ውድ ቤተሰቦች ሩታዬ እንግዲህ አዲስ ነገር ይዛ መታለች ማለት ነው። አዲስ ነገር ይዛ ስትመጣ እንግዲህ አብርሃምን ወደ ቤትክ መመለስ አለብህ፣ ተመልሰን እንደ ድሮ አንድ ላይ መሆን አለብን በማለት እንግዲህ ሀርድ የሆነውን መስጠንቀቃ ሰጥተዋለች ማለት ነው። በጣም ይገርማል። እንግዲህ ሩታ ደግሞ አሁን እውነቴን ነው፣ እኔ ቀልዴን አይደለም። ከፊቴ ላይ ራሱ እውነቴ እንደሆነ አንብባችሁ መረዳት ትችላላችሁ ብላለች ማለት ነው። አንደኛ ደረጃ አንቺ ህይወትሽን ማስተካከል ያለብሽ አንቺ ነሽ እንጂ ማንኛውም ፊትሽን አይቶ እውነቷን ነው ውሸቷን ነው ስላለሽ አይደለም። አንቺ ህይወትሽን መስተካከል አለብሽ ራስሽ ነው እንጂ ማንኛውም ሰው ስታየት እንደሰጥሽ አትፈልጊ ህይወትሽ ላይ ማለት ነው። አንደኛ ነገር ሩታ በጣም ጥሩ ነገር ነው እያደረግሻለሽው። ፈጣሪ ይርዳሽ። እንግዲህ አብርሃምን ወደ አይምሮ ወደ ልቦና መልሶ በሰላም ወደ ነበረ ፍቅራችሁ ተመልሳችሁ በሰላም የምትኖሩ ሰዎች ያድርጋችሁ ማለት ነው። እንግዲህ የፈጣሪ የሰውን ታሪክ ይቀይራል። እንዲህ የአብርሃምን ታሪክ ቀይሮ እንግዲህ ወደ ቤት መልሶ ከሚስቱና ከልጁ ጋር እንዲኖር ፈጣሪ ይርዳው ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ እንደዚህ አይነት ሀሳብ ስላመጣች ማለት ነው። ምክንያቱም እሱ ከሄርሜላ ጋር ተጣብቆ ቀርቷል። ይቅርታ የሚለው ቃል ራሱ ሳይጠፋበት አይቀርም ማለት ነው። ሩታዬ አንቺ በርቺ፣ ፈጣሪ ከአንቺ ጋር ይሁን፣ መንገድሽ የተቃና ይሁን፣ ፈጣሪ መንገድሽን ያቃናልሽ። በርቺ፣ በዚህ ቀጥይበት። በቀጣይ በአዳዲስ ነገር ደግሞ እንጠብቅሻለን። ህይወትሽን በራስሽ ሙጭጭ ብለሽበት እንደምታስተካክይ ተስፋ አደርጋለሁ ማለት ነው። በርቺ፣ አንቺ በጣም ጠንካራ ነሽ፣ እኛም ከጎንሽ ነሽ፣ እናበረታታሻለን ማለት ነው። ከሁሉም እየበለጠ ከሁሉም በላይ ደግሞ ፈጣሪ ይርዳሽ። የሚታስቢውን ነገር ሁሉ እሱ ከኃጢአት ውጭ ፈጣሪ ይፈጽምልሽ ማለት ነው። እንግዲህ እግዚአብሔር ስራ ድንቅ ነውና ብዙ ነገር ያደርጋል። የሰው ህይወት ማስተካከል የሚችለው ፈጣሪ ነውና ፈጣሪ ህይወታችሁን ያስተካክለላችሁ። ልጆች ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከሰላም የሚበልጥ ነገር የለምና ሰላም ያብዛልን፣ ሀገራችን ሰላም ያድርግልን። አብራችሁ ስለምትሆኑ ስለምታበረታቱን እጅግ ከልቤ በጣም አመሰግናለሁ። ክበሩልኝ ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ዛሬ እንግዲህ ይዤ የመጣሁት ቪዲዮ ይህንን ይመስል ነበር። አብራችሁ